ቪዲዮ ተመልሰናል። ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ ማድረግ፣ ነባሮች ላይክ ማድረግ፣ ሼር በማድረግ ደግሞ ለሌሎች ሐሳባችን እንዲደርስ ከኛ ጋር መሆን ትችላላችሁ ማለት ከኔ ጋር መሆን ትችላላችሁ። እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ የምናየው የማይጸና ወዳጅነትን እናያለን። የማይጸና ወዳጅነት ማለት ሰው የማይጸናው ወዳጅነት ብዙ ጊዜ ሲያስቀጥል ሲሰራበት ሲደክም አቅሙን ሲያፈስ ባጀት ሲመድብ ብዙ ነገሮችን ሉዝ ሲያደርግ እናያለን። በጣም ብዙ ሰው ግን አዘ ኤንድ ኦፍ ዴይ ነገሮቹ የዛ ያህል ኢንቨስት የተደረገባቸው አይመስሉም። ሌላ ነው የሚሆኑት ማለት ነው። አንድ ሰው ኢንቨስት ያደረገውን ነገር የዛ ኢንቨስት ያደረገበትን ነገር ፊድባኩን በቃ ኤክስፔክት ያደርጋል። የሆነ ነገር የሚጠብቀው ነገር ይኖራል ማለት ነው። እና ይሄ ሳይሆን የሚቀርበት ወዳጅነት አለ። እና ብዙ ሰዎች ጋር እነዚህ ነው ወዳጅነቶች አሉ፣ የማይጸኑ ወዳጅነቶች አሉ። እነዚህ ወዳጅነቶች ምን ላይ መሰረት ተደርጎ የጀመሩ ናቸው የሚለው ነው የምናየው። አሁን የምናወራቸው ነገሮችን መሰረት ያደረገ ወዳጅነት ካላችሁ እነዚህ ወዳጅነቶች አይጸኑ። የማይጸና ወዳጅነት ደግሞ ለፉቸር የሚጠቅማችሁን እድሜያችሁን፣ ገንዘባችሁን፣ አቅማችሁን፣ ሲዝናችሁንም ጭምር የሚበላ ነው። ሰው አንድ ሰው መልሶ እንደገና ሊያገኝ የማይችለው እድሜ ነው። እድሜ ማለት አንድ ሰው ህይወቱ ዘመኑ ላይ የተሰጠው በቃ the only chance ነው። ያንን ቻንስ ሉዝ አድርጎ የማይጸና ወዳጅነት ከመሰረታ ምን ያደርገዋል? ስለዚህ የማይጸና ወዳጅነት ውስጥ ያላችሁ ሰዎች ካላችሁ ይሄን ቪዲዮ ካያችሁ በኋላ እርግጠኛ ነኝ ትወጣላችሁ ማለት ነው። ስለዚህ በማይጸና ወዳጅነት ላይ ያሉ ሰዎች የሚኖሩ ሰዎች ምን መሰረት አድርገው ቤዛቸው ምንድነው እና ምንድነው መሰረታቸው? ዋና የፍላጎታቸው ምንጭ ምንድነው? ሊያቆያቸው የቻለው እዛ ወዳጅነት ውስጥ ሊያጸናቸው የሚችል ነገር ምንድነው የሚለውን ነው ዛሬ የምናየው። ስንት ነገር እናያለን? 3 ነገር እናያለን ማለት ነው። 3ቱንም ነገሮችን መሰረት በማድረግ በእነዚህ 3ቱ ምክንያት ህብረት የጀመራችሁ ሰዎች ያላችሁ ይሄ ህብረት አይጸናም፣ ሪፈርስ ነው። ይሄ በሃይማኖት ብትሄዱም በኖርማል አእምሮ ብትሄዱ በኖርማል ሎጂክ እንኳን ብትሄዱ አይጸኑም ምን አይቀጥሉም ማለት አይኖሩም ማለት ነው። የሆነ ሰዓት የማይኖሩ ነው የሚሆኑት። ያ ማለት አንድን ነገር አንድ ሰው በቀላሉ ሻይ ቡና ለማለት ተቀምጦ ኦርደር አድርጎ ኦርደሩ መጥቶ ጠርቶ ምን ብሎ አንደኛ ጊዜውን እዛ ገወስት አድርጎ ሁለተኛ ገንዘብ ከፍሎ በትንሹ 2 ነገር ሉዝ ያደርጋል ማለት ነው። አንደኛ ባለፈው ጊዜ ላይ ሜክ ያደረገውን ገንዘብ ሉዝ ያደርጋል። ሁለተኛ ደግሞ ፉቸር ላይ ሊጠቀም በቃ ለፉቸር ኢንቨስትመንት ሊሆን የሚችለውን ከኢድሜው ላይ የሆነ ሰዓት ቀንሷል ማለት ነው። እነዚህ 2ቱ ነገሮች ሲያደርግ የሆነ ነገር ማሳካት ካልቻለ የማይጸና ወዳጅነት ጀምሮ ከሆነ ምን ዋጋ አለው? ስለዚህ እነዚህ ወዳጅነቶችን አሁን በመናገራችሁ ነገር ላይ መሰረት ያደረጉ ከሆነ ቶሎ አቁሟቸው፣ ካልሆነ ፉቸራችሁን ያበላሻሉ ብቻ ሳይሆን ተጸጽታችሁ የማትመለሱት ነገ ውስጥ ነው የሚገቡት። ልትወጡ በማትችሉት ማዕቀብና ልትወጡ በማትችሉት ባህር ውስጥ ነው የሚገቡት። ልትዋኙበት በማትችሉት መቅዘፍ በማትችሉት ማስቀዘፍም በማትችሉት ወጥመድ ውስጥ ነው የምትገቡት ማለት። ስለዚህ ይሄ እንዳይሆን እነዚህን 4ቱ ነገር 3ቱ ነገር መሰረት በማድረግ የጀመራችሁት ህብረቱን፣ ወዳጅነቱን፣ ጎዳኝነቱ whatever try to stop it no more ባሉና አንደኛ ዝሙትን ማዕከል ያደረገ ወዳጅነት ጀመራችሁ ከሆነ ይሄ አንደኛው አላማው ምንጩ አጋንንታዊ ነው። ስለዚህ ይሄ መሰረት በማድረግ የተጀመረ የትኛውም ወዳጅነት ካለ የትም አያደርስም፣ ደጅ አያወጣም፣ ከየትኛውም መንደር አያወጣችሁ፣ ከየትኛውም ማንነት ውስጥ አያወጣችሁ፣ ለየትኛውም ክብርም አያበቃችሁ፣ የትኛውም ስማችሁንም አያስጠራም፣ የትኛውም አይነት የቢዝነስ አቅም በቃ የምንም አቅም አይሰጣችሁም። እነዚህ ይሄን ዝሙት በመሰረት በማድረግ ወይም በሴትና በወንድ በመካከል በሚደረግ ሴክስን መሰረት ባደረጋ ወዳጅነት ውስጥ ያላችሁ ሰዎች ካላችሁ ይሄ የማይጸና ወዳጅነት ነው።
የማይጸና ወዳጅነት ማንንም የማያውቀው እድሜያችሁንና ፋይናንሳችሁን እየገደላችሁ በትላንት በሰራችሁትና ነገ በሚሰሩት ነገሮች መካከል ያለ ሁለቱ ነገር ሎዝ እያደረጋችሁ የምትኖሩበት አደገኛ የሆነ የማይጸና ወዳጅነት ምዕራፍ ውስጥ ናችሁ ማለት ነው። ስለዚህ ምዕራፎቹ ምዕራፍ 1 ምዕራፍ 2 ምዕራፍ 3 እያሉ ቀጣይነት ባለው ምዕራፍ ውስጥ ሳይሄዱ ኖ ሞር ብሎ ማውጣት የሚችል ሰው ጀግና ነው። ከዚህ ውስጥ ማውጣት መቻል ጀግንነት ብቻ ሳይሆን በቃ የሆነ ነገር ያስብላል ማለት። ስለዚህ ዝሙትን ማዕከል በማድረግ ወይም እነዚህ ነገሮችን መሰረት ያደረገ ስፔሲፊካሊ ይሄን በመሰረት በማድረግ የሚጀመሩ ወዳጅነቶች አሉ። ዝሙትን መሰረት በማድረግ በዚህ ምክንያት ብቻ የሚጣመሩ አብሮ የሚኖሩ ህብረት የሚያደርጉ ተለያይቶ የሚገናኙ ቦታ ተቀጣጥሎ የሚገናኙ ሰዎች አሉ። እነዚህ አይነት ህብረቶችን አቁሟቸው፣ አይጠቅሟችሁም። አንደኛ አይጸኑም፣ ሁለተኛ አይጠቅሟችሁም፣ ሶስተኛ የማትወጡት ነገር ውስጥ ነው የሚያስገባችሁ። ሄዶ ብዙ ነገር ያበላሽባቸዋል ማለት ነው። ሶ ኢርሊ ቁረጡት። ይሄን አንደኛው ይሄ ነው። እሱ መሰረት አድርጋችሁ ጀመራችሁት ካለ አቁሙት ወይም እናቁመው ነው። ሁለተኛ ደግሞ ጥቅምን ማዕከል ያደረገ ወዳጅነት አይጸናም። ጥቅምን ማዕከል ያደረገ መቀበልን ወይም እዛ የሆነ ያንን ቦታ ላይ መሆን ከቻልን ብቻ የምናገኘው እንደ ሜምበርሺፕ እዛ ቦታ ላይ መሆን ካልቻልን የማናገኘው ያንን ቦታ ላይ በመሄዳችን የምናገኘው ቤኔፊት ጥቅሞችን መሰረት አድርገን የምንንቀሳቀስ ወይም የጀመርነው ጓደኝነት ካለም ጥቅሙ የቆመ ቀን የሚቆም ስለሆነ ማለት ነው። የምናገኛቸው ቤኔፊቶች በቆመ ቀን አናውቀውም ማለት ይጠፋል። ስለዚህ የሆኑ ጥቅሞችን እያየን ያንን ጥቅማ ጥቅም ስለምናገኝ ጥቅም ላይ ማዕከል ያደረገ ወዳጅነት ውስጥ ካለን ከዛ ወዳጅነት ራሳችን ኮምፕሊትሊ ማውጣት መቻል አለብን። ጥቅም ላይ ማዕከል ያደረገ ወዳጅነት የሚገነባው ምን አይነት ፊውቸር እንደሚኖራችሁ ምንም መተንተን የሚያስፈልግ አይመስልም። የሆነ ተንታኝ ጋር መሄድ የሚያስፈልገን አይመስልም። ሶ ጥቅም ማዕከል ያደረገ ወዳጅነት ውስጥ ካለን ወዲያው አውቶማቲካሊ ኤግዚት አድርገን አውቶማቲክ ኤግዚቱን ፕሬስ አድርገን ማውጣት ብቻ ነው። እና ሶስተኛና የመጨረሻው አቅምን ማዕከል ያደረገ ወዳጅነት ማለት ነው። ይሄ ደግሞ በጣም አደገኛ ነው። አቅምን ማዕከል ያደረገ ወዳጅነት ውስጥ መኖር ይሄ ወዳጅነትም ምንም የሚያስቀጥልም የሚጠቅምም አይደለም። አቅምን ማዕከል ያደረገ ማለት አንድ ሰው በአቅም ምክንያት የሚኖሩበት ሰዎች በአቅማቸው ምክንያት የሚኖሩበት ሰው አቅም ያለው ሰው ጋር ገንዘብ ካላችሁ ገንዘብ ካለው ሰው ጋር ብቻ የምትኖሩት አይነት ወዳጅነት ከሆነ ሌላ ወተት ሊሰጣችሁ የሚችል ሰው ጋር ወተት እንዲሰጣችሁ የምትቀርቡ ከሆነ እዚህ ወዳጅነቱ እግዚአብሔር የለም እና ብዙ ሉዝ የምታደርጉት ነገር ይኖራል ማለት ነው። አቅምን ማዕከል ያደረገ ወዳጅነት የማይጸና ወዳጅነት ነው። ስለዚህ እነዚህ ወዳጅነቶች አንደኛ አቅምን ማዕከል ያደረገ ያ ማለት ጤናማ ከሆነው ሰው ወይም ገንዘብ ያለው ሰው ወይም አቅም የተማረውን ብቻ እየፈለጋችሁ ማስተርስ ከሆነ ማስተርስ ዶክተሬት ካላችሁ ዶክተሬት ያለው ካለው ጋር እና የሆነ ነገር በቃ ትከሻ ለትከሻ ማች ያደረገ ወዳጅነት ውስጥ መኖር ብዙ ግብዝነት ስለሚሆን ከነዚህ ወጣ ያለ ወዳጅነት የሚኖራችሁ ከሆነ የሚጸና ይሆናል ማለት ነው። የሆነ ቀን ወርቀት ይከዳል፣ አቅም ይከዳል፣ ጉልበት ይከዳል። አቅም መሰረት አድርገን እውቀት መሰረት አድርገን ይሰጣል አይሰጥም፣ የዛሬ መኪና ቢሰጠው ነገ ምን ይሰጣል የሚለው ካልኩሌሽን ተሰርቶ በማይዋል ወዳጅነት ውስጥ the first thing እግዚአብሔር የለውም። በቃ እግዚአብሔር የለውም። እግዚአብሔር የሌለበት ወዳጅነት ደግሞ አይጠቅምም። ምክንያቱም ኤክስፔክቴሽኖች በሙሉ ዲስኳሊፋይ የሚሆኑበት ጊዜ አለው ማለት ነው። ስለዚህ የማይጸና ወዳጅነት ውስጥ ካላችሁ እነዚህ ወዳጅነቶች አይጸኑ። የሚጸናው የትኛው ነው? ስለማይጸናው ብቻ አወራን ካላችሁ አሁን እነዚህን ማዕከል ያላደረገ ወዳጅነት በቃ ሰው ስለሆነ እና በቃ የሆነ መስፈርት ምናምን እንትን አድርጋችሁ ሊሰጠኝ ይችላል ሊቀበል ይችላል። ይሄም ስለማያገኝ ይሄን እንትን ስለማድረግ ምናምን የሚል ሰው ኖርማል ሰው ስለሆነ ያጎቴ ልጅ ያክስቴ ልጅ እንትን አካባቢ ምናምን ሳይባል ሰፈር አካባቢ የሆነ ነገር ማዕከል ሳያደርግ ኖርማሊ በሰው በመሆን ብቻ የምታደርጉ ወዳጅነትና ጤናማ የሆኑ ሰዎችን ለማፍራት በሚደረግ ወዳጅነት ውስጥ አንደኛ እግዚአብሔር አለ፣ ሁለተኛ ወዳጅነቱ ይጸናል፣ ሶስተኛ በፍሮ እናንተ የምትደሰቱበት የማትጸጸቱበት ወዳጅነት ነው የሚሆነው ማለት ነው። እነዚህ ወዳጅነቶች ውስጥ ምንም ብትሆኑ ይጸጸታሉ ከነዚህ እንትኖች at the end of the action, at the end of the moment or event በቃ የሆነ ጸጸት አለው ገልጥ ያለው ነው። ስለዚህ ከነዚህ ውስጥ ማውጣት መቻል ማለት ነው። ሰላማችሁ ብዙ። በሚቀጥለው በሌላ ቪዲዮ እንገናኛለን። see you next time።